ሽቶ ደርሶሻል? እጅሽ ላይ ነው ሽቶ? አዎ ደርሶኛል። አሳይን፣ ሽቶውን ማየት እንፈልጋለን። ይኸው በልጄ ፎቶ ነው እንደው የሚያሰራው። አስታወስኩት የኔ ፎቶ። ልጅሽ እድለኛ ነው። በልጅሽ ያሰራል። ልጅሽ በጣም ኖርሽ ሳውዲ ወደ 10 ዓመት ኖር ያለው ወደ ሀገር ገብቼ ያው ነገሮች አልመቻች ሲለኝ ወደ ዱባይ መጡ። እንኳን ደስ አለሽ። እና 1 ሚሊዮን ታደርጊበታለሽ? የምር አላውቅም። አሁን ምን መናገር እንዳለብኝ ራሱ አላውቅም። አይዞሽ፣ ምክንያቱም አላመንኩም ገና። በልጅሽ ፎቶ አሰርተሽ ነው የደረሰሽ። ስለዚህ የልጅሽ እድል ነው። ትልቁም ነገር ስሪበት። እሺ፣ እንደምትሰሪበት እንተማመንሻለን። እንኳን እህትክ የ1 ሚሊዮን ብር ባለቤት ሆናለች። አንድ ሽቶ ብቻ ገዝታ። ምን ተሰማክ? የኔ ውድ እህት በጣም እኔም ደስ ብሎኛል። እንኳን ደስ አለሽ የኔ ውድ። ገና የበለጠ ደረጃ ኢንሻላህ የበለጠ ደረጃ ትደርሻለሽ። አሁን ደግሞ ባሉበት አመስግኛቸው። ቅድም በሌሉበት አይደለ ስታመሰግኛቸው የነበር? ይኸው ባሉበት እየጆሯቸው እየሰማ አይናቸው እያየ። እሺ ወንድሜ ወዚር፣ አንተ ለእኔ ብዙ ሆናል፣ ግን ያው የኔ ድክመት ነው። ስትመክረኛ አልሰማ እያልኩ እና ሁላችሁንም ቃል የለኝም እና እንደማኮራችሁን ተስፋ አለኝ። እጠነክራለሁ። እንድጠነክር ጉልበት ናችሁ ለእኔ ማለት ነው። እና ካላህ በታች ሁሉ ነገሬ ናችሁ። ለእናንተ እኔ ቃል የለኝም። ምን ብዬ እንደምናገርም አልችልም፣ መግለጽም አልችልም ስለ እናንተ። እኔ አላህን ምለምነው እድሜና ጤና እንዲሰጣችሁ፣ በህይወታችሁ ደስተኛ እንድትሆኑ ነው ምኞቴ ማለት ነው። እና እኔ ደስተኛ እንድሆን እንዳይከፋኝ፣ የኔ ሳቅ እንዳይጠፋ ሁሌ ነው የምትደክሙት፣ ሁሌ ነው የምትለፉት። ግን ያቀር ደግሞ ይኸው ዛሬ ሆኗል። ከዚህ የበለጠ ደግሞ ደስተኛውን የምታዩበት ቀን አላህ ቅርብ ያድርገው። ከዚህ በላይ መናገር አልችልም። አብን በጣም ነው የማመሰግናቸው ይህንን እድል ስላመጣችሁ። ማውራው ነገር የለኝም ከዚህ በላይ። ክበሩልኝ፣ አላህ ያክብራችሁ። በጣም ደስ ብሎኛል። ማመን እራሱ አልቻልኩም። ሁላችንንም ማስለቀስሽ እና ለወንድሞችሽ ክብር በጣም ደስ ይላል። በቃላት የምገልጸው አይደለም፣ እነሱ ለእኔ የሆኑት ማለት ነው። እና መታደል ነው እንደዚህ በእህታችሁ እንደዚህ መወደድ እና መከበር ምን ያህል መልካም ወንድሞች እንደሆናችሁ ማሳያ ነው። እና እንደዚህ አይነት መልካም ወንድሞች ስለሆኑ በጣም እናመሰግናለን። ለእህታችሁ እንደዚህ በቃ እዚህ ስማች እህታችሁ እንደናንተ አይነት ወንድም ስላላችሁ በጣም እናመሰግናለን። ጥሩ ወንድሞች ስለሆናችሁ ብዙ ወንድሞች ከእናንተ ተምረው እንደዚህ እህታቸው ለእህታቸው ይሆናሉ ብለን ተስፋ እናደርጋለን። እና ቻይና መልካም ምኞት ከሚላት ይሰማል። እኔ ቤት ውስጥ ኔት ሲያስቸግረኝ ደንግጬ ነው ወደ ውጭ የወጣሁት ሀቡ። እና ሱሱዬ ምን ልበል ብቻ አላውቅም። ከዚህም በላይም ትልቅ ቦታ ድርሰሽ እንድናይሽ ነው የምንፈልገው ሱሱ። ኢንሻአላህ በጣም ዛሬ ደስታ ቀን ነው ማለት ደስታ ላይ የተገናኛችሁት። ነው የደስታ እንደሆነ አስባለሁ። ግን ቢሆንም መልካም ስለሆነ ከዚህ በላይ ደግሞ ከፍ ከፍ ያድርጋችሁ። ድፋቷ ሊቁጠር፣ የእናንተ ድካም ይቁጠር። በዚህ ልክ እውነት ወንድሞቹን ወንድሜ በላኝ፣ ወንድሜ እንደዚህ ያደረገኝ፣ ወንድሜ በጣም ብዙ ነገር የምንሰማው ነገር ነው። ብር ሲልኩ ይልበሏቸዋል፣ በየሰበቡ እየገዙትን ጠንክረው አያጠራቅሙላቸውም። ወዚኝ እንዲከራተቱ ነው የሚፈልጉት ምናምን። ግን እናንተ ልክ ግን አላየሁም እውነት ለመናገር እና እናንተ ለሌሎቹ አሁን ምሳሌ ናቸው ማለት ነው። ስለዚህ እጣ ራሱ ምልክት ነው ማለት ነው። ገባችኋ? ወንድሞች፣ ሌሎች ወንድሞች እናንተ ልትነቁ ይገባል። እንደዚህ እህቶች ተንከራተው ወንድሞቻቸውን ስላሉላ እሷ አልተሳካላት በሬን ጥፋት ነው እያለች ነው ያለችው። በእነሱ ጥፋት አይደለም። ኦኬ እነሱ እየጣሩ እሷ በአጋጣሚ እንዳጠፋችሁ ነው እንጂ እነሱ ደካማ አልነበሩ ማለት ነው።
ስለዚህ እናንተ ደካማ ወንድሞች ኢትዮጵያው ናችሁ፣ ከእህታችሁ ብር የምትቀበሉ ይሄ ቸግሮኛል፣ እናንተ ሀገራችሁ የተቀምጣችሁ የእናታችሁን እንጀራ እየበላችሁ እሷ እዚህ ጠዋት ከማታ እየተንከራተተች ነይ ውረጂ ነይ ውጪ እየተባለ እረፍት ሳያምራት 10 ዓመት ከዛ በላይ እየተንከራተተች ያለች እህታችሁን ግን እሷ ውጭ ነው ያለችው ብላችሁ ታስባላችሁ። ውጭ አይደለች ያለችው። ማንም ውጭ ማለት ምን ማለት ነው? መታችሁ ቅመሱት እንደዚህ የምትሉ ሰዎች። ስለዚህ እንደዚህ አይነት ወንድሞች ያብዛልን። እንደዛም ነው መሆን ያለበት ትክክለኛው። ስለዚህ ይሄ ዛሬ ወጣ ብቻ አይደለም። እነዚህን ቀና ወንድሞችም እንድናይ ነው። እንደዚህ አይነት ሰዎችም እንድናይ ነው። እንደዚህ አይነት ወንድሞች እንዳሉ እንድናይ ነው። እንደዚህ አይነት እህት ስለ ወንድሟ የምትመሰክር እንዳለች ቀና ስትሆኑ እንደዚህ ነው የሚያጋጥማችሁ። ያጋጥማችኋል። ሁላችሁ አንድ ሽቶ ነው የገዛችሁ፣ ሌላ ምንም ነገር የለም። አንድ ፍሬ የገዛችሁ እሷ አረላ ሱሱ አንድ ፍሬ በልጇ ፎቶ። ማሻአላ ሁሉም የሚሉት ማሻአላ ነው። ደስ ይላል። ምክንያቱም በወንድሟ ብር ተበልታለች። በወንድሟ ብዙ ስቃይ ደርሶባታል። በወንድሟ በቀደም ራሱ ሀቡዬ አንቺ ቤት ነው አይደለ? ሁለት ወንድሞቿ የበሏት አይደለ? በተቃራኒ ደግሞ ሁለት ወንድሞቿን ልታመሰግን መጣች። አያችሁ፣ ይቻላል። እንደዚህ ነች። እስካሁን ራሱ ጉዳዩ አልተዘጋላትም። በሁለት ወንድሞቿ የተበላች ወንድሞቿ ብዙ በልተዋት፣ አንዱ ግማሽ ሚሊዮን ብር ነው የበላት ለልጄ መሬት ግዛልኝ ብላ ልካው። አንዱ ደግሞ ሳውዲ እያለ አበድራው ነው ወደ 300 ምናምን ሺህ ብር በሪያል እና በብር ተደምሮ ወደ 360 ሺህ ብር እንግዲህ ኦልሞስት ወደ 800 ሺህ ኦልሞስት ለ1 ሚሊዮን ሩብ ጉዳይ አካባቢ ተበልታለች እና በጣም ታሳዝናለች። በዛ ላይ ትልቅ ልጅ ያደረሰች ናት። እድሜዋ የገፋ ታሳዝናለች። ሳውዲ አረቢያ ያለች ልጅ እና ምን ልላችሁ ነው፣ እንደዚህም አለ በሁለት ወንድሞቿ ተበልታ መታለች። እዚህ ደግሞ በሁለት ወንድማማች ተገበች ደግሞ ስለ አንቺ ሲያወሩ ሌሎች ምሳሌ ይሆናል። ስለዚህ ሁሉም ወንድም አንድ አይደለም፣ ሁሉም ደግሞ ምንትን አይደለም እና ወንድሞቻችሁን ጠብቁ፣ እህቶቻችሁን ጠብቁ። ከገንዘብ በላይ እናንተ ትበልጣላችሁ። ገንዘብ ያልቃል፣ ይጠፋል። ግን ፍቅር ግን ምንም ነገር አያልቅም። እሺ አብራችሁ ማርጀት አለባችሁ። አብራችሁ የእናንተ ልጆች አብረው ማደግ አለባቸው። አብረው መጫወት አለባቸው። አብረው ፍቅራቸውን እንትን ማለት አለባቸው። ትክክለኛ ፋሚሊ መሆን አለባቸው። አብራችሁ ማርጀት አለባችሁ። በቃ ወንድሜ እህቴ እየተባባላችሁ እንደዚሁ አብራችሁ አርጁ። ማርጀት ማለት በቃ እግዚአብሔር እስከፈቀዱ ድረስ እንደዛ ነው መሆን ያለበት እንጂ ይሄ ጊዜያዊ ሳንቲም ጊዜያዊ ነገር ይሆናል። በቃ አጭበርብረህ ከእህትህ አጭበርብረሽ ከወንድምህ ደስ አይለም። እናንተ ምንትን አይቆይም። ካለቀሰችባችሁ ሌላ ነገር ነው ውስጥ የምትገቡት፣ አይባረክም። ስለዚህ ይቅርታ ከእናንተ እንትን ብዬ አይደለም። መልካም እድል በድጋሚ እናመሰግናለን። ብዬ እሺ፣ በጣም እናመሰግናለን።